የዓለም እግር ኳስ እንደገና በትልቅ የዝውውር ዜናዎች ተናውጧል። ሪያል ማድሪድ የዓለም ደረጃ ኮከቦችን እየተከታተለ ነው። ማንቸስተር ዩናይትድ አዲስ ማጠናከሪያዎችን እየፈለገ ነው። አርሰናልና ሊቨርፑል ደግሞ ለትልቅ ፈራሚዎች ፍልሚያ ውስጥ ገብተዋል። ዛሬ በዚህ ቪዲዮ 15 ትላልቅ የዝውውር ዜናዎችን ከአዳዲስ መረጃዎች ጋር እናቀርባለን። እኔ ሚሊጌች ነኝ። የእግር ኳስ ዜናዎችን በየጊዜው ለማግኘት ቻናሉን ሰብስክራይብ ያድርጉ። አሁን ወደ ዋናው ዜና እንግባ። የሪያል ማድሪድ አዲሱ ኢላማ ሮድሪ ነው ተብሏል። የዛሬውን የዝውውር ዜና በትልቅ ዜና ጀመረን። ሪያል ማድሪድ የማንቸስተር ሲቲ ኮከብ አማካኝ ሮድሪን ለማስፈረም ከፍተኛ ፍላጎት እንዳለው ተነግሯል። የስፔኑ አማካኝ በእግር ኳስ ዓለም ካሉ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ ሲሆን በማንቸስተር ሲቲ የተሳካ ጊዜ አሳልፏል። እንደሚነገረው ሪያል ማድሪድ ሮድሪን እንደ ዋና የዝውውር ኢላማ አድርጎታል። ክለቡም ከተጫዋቹ ወኪሎች ጋር ውይይት ጀምሯል ተብሏል። ማድሪድ ለሮድሪ እስከ 2030 የሚደርስ የረጅም ጊዜ ውል ሊያቀርብ ይችላል። ነገር ግን ማንቸስተር ሲቲ የዋና ተጫዋቹን ውል ለማራዘም እና በክለቡ እንዲቆይ ቆርጦ ተነስቷል። ሮድሪ ወደ ስፔን መመለስ ይችላል ወይስ ማንቸስተር ሲቲ ውስጥ ይቆያል? ይህን ዝውውር ጉዳይ በቀጣይ ቀናት በጥሞና መከታተል ይጠበቃል። ሌላው እዛው ከማድሪድ ቤት ሁለተኛ ዜና ቪኒሲየስ ጁኒየር ወደ ሊቨርፑል ትልቅ የዝውውር አስገራሚ ዜና ተብሏል። ከሪያል ማድሪድ ጋር የተያያዘ ሌላ አስገራሚ ዝውውር ዜና አለ። የእንግሊዙ ክለብ ሊቨርፑል የሪያል ማድሪድ ሱፐርስታር ቪኒሲየስ ጁኒየር የውል ሁኔታን በቅርብ ይከታተል እንደሆነ ተነግሯል። ብራዚሊያዊው ክንፍ ተጫዋች ከሪያል ማድሪድ ጋር በጣም ስኬታማ ጊዜ እያሳለፈ ሲሆን በክለቡ የላሊጋና የቻምፒየንስ ሊግ ድሎች ውስጥ ትልቅ ሚና አለው። ነገር ግን የእሱ የውል ሁኔታ በአውሮፓ ትልቅ ክለቦች ዘንድ ትኩረት ስቧል። ሊቨርፑልም ይህንን ሁኔታ በመከታተል በ2027 ነፃ የዝውውር ማስፈረም የሚችልበትን እድል እያሰበ ነው ተብሏል። ሊቨርፑል ቀደም ሲል ከሪያል ማድሪድ ትልቅ ዝውውሮች ጋር ተያይዞ የነበረ ሲሆን አሁን ደግሞ እንደ ቪኒሲየስ ጁኒየር ያለ ተጫዋች ማስፈረም ቢችል ለክለቡ ትልቅ መሻሻል ሊሆን ይችላል ተብሏል። ግን ይህ ዝውውር ቀላል አይሆንም። ሪያል ማድሪድ የዓለም ምርጥ ተጫዋቾችን ለማስቀጠል የሚችለውን ሁሉ ማድረጉ ይጠበቃል። ቪኒሲየስ ጁኒየር በ27 አዲስ ፈተና ለመፈለግ ይወስናል ወይስ በሪያል ማድሪድ ታሪክ መስራቱን ይቀጥላል? ይህን በቀጣይ ጊዜ እንመለከታለን። ሌላው ሶስተኛ ዜና ኒኮ ዊሊያምስን አርሰናልና ሊቨርፑል ይፈልጉታል ተባለ። አሁን ደግሞ በዚህ የዝውውር መስኮት ከፍተኛ ትኩረት እየሳበ ያለውን የኒኮ ዊሊያምስ ጉዳይ እንመልከት። የአትሌቲክ ክለብ ኮከብ ክንፍ ተጫዋች ኒኮ ዊሊያምስ በዚህ ክረምት ከትልቅ የአውሮፓ ክለቦች ጋር በተያያዘ ያለ ተጫዋች ሆኗል። የስፔኑ ወጣት ክንፍ ተጫዋች በፍጥነቱ በአንድ ለአንድ የመጫወት ችሎታውና በጎል ማመንጨት ችሎታው በአውሮፓ ትልቅ ክለቦች ትኩረት ላይ ወድቋል። በአሁኑ ሰዓት አርሰናል የተጫዋቹን ፈራሚ ለማድረግ ቀዳሚ እንደሆነ ተነግሯል። የገነርስ አስተዳዳሪ የጥቃት ክፍሉን ለማጠናከርና በክንፍ ቦታ ተጨማሪ ጥራት ለማምጣት ኒኮ ዊሊያምስን እንደ ተስማሚ አማራጭ ይመለከተዋል። ነገር ግን አርሰናል ብቻ አይደለም፣ ሊቨርፑልም ወደ ውድድሩ መግባቱ ተዘግቧል። የእንግሊዙ ክለብ የኒኮ ዊሊያምስን ችሎታና የወደፊት እድገት በመመልከት እሱን ለማስፈረም ፍላጎት እንዳለው ይነገራል። የአትሌቲክ ክለብ በበኩሉ የኮከቡን ተጫዋች በቀላሉ ለመልቀቅ አይፈልግም። በውሉ ውስጥ ያለው የመልቀቂያ ዋጋ 90 ሚሊዮን ዩሮ እንደሆነ ይነገራል። ይህ ማለት አርሰናል ወይም ሊቨርፑል ተጫዋቹን ለማስፈረም ከፍተኛ የገንዘብ ወጪ ማድረግ ይኖርባቸዋል። ኒኮ ዊሊያምስ በቀጣይ የትኛውን ክለብ ይመርጣል? አርሰናል የበላይ ሆኖ ያሸንፋል ወይስ ሊቨርፑል የመጨረሻውን ስምምነት ያደርጋል? የዚህ ዝውውር መጨረሻ በቀጣይ ቀናት አስደሳች ይሆናል። በሌላ ዜና ደግሞ ሌላ የክንፍ ተጫዋች የሆነው ሚኬል ኦሊሴ ማድሪድ የመጫወት ያለውን ህልም አለኝ ብሏል። አሁን ደግሞ ከባየር ሙኒክ ኮከብ ጋር የተያያዘ አስገራሚ ዝውውር ዜና እንመልከት። የባየር ሙኒክ ወጣት ክንፍ ተጫዋች ሚኬል ኦሊሴ አንድ ቀን የስፔኑን ታላቅ ክለብ ሪያል ማድሪድን መወከል እንደሚፈልግ ተናግሯል። ፈረንሳዊ ተጫዋች በቴክኒክ ችሎታው፣ በኳስ መቆጠር ብቃቱና በጥቃት ላይ ባለው ፈጠራ በአውሮፓ ካሉ ተስፋ ሰጪ ተጫዋቾች መካከል ይቆጠራል። ኦሊሴ በባየር ሙኒክ ውስጥ አዲስ ጉዞ ጀምሯል እና ከክለቡ ጋር እስከ 29 የሚቆይ ውል አለው። ስለዚህ በዚህ ክረምት ወደ ሪያል ማድሪድ ለመሄድ ግፊት እንደማያደርግ ተገልጿል። ነገር ግን የሪያል ማድሪድ ስም በብዙ ተጫዋቾች ትልቅ ህልም ነው። ኦሊሴም በወደፊቱ በሳንቲያጎ በርናቦ ሜዳ ላይ መጫወት እንደሚፈልግ ለፈረንሳይ ቡድን ጓደኞቹ እንደነገረ ይነገራል። ሪያል ማድሪድ በዓለም ላይ ካሉ ምርጥ ወጣት ተጫዋቾችን ለመሰብሰብ የሚታወቅ ክለብ ነው። ኦሊሴ ደግሞ የወደፊቱ የክለቡ አካል ሊሆን የሚችል ተጫዋች እንደሆነ ይታያል። ግን አሁን
ዋናው ጉዳይ ባየር ሙኒክ ነው። ባየርን የእሱን አገልግሎት ለረጅም ጊዜ ለመጠቀም ይፈልጋል። ሚካኤል ኦሊሴ ወደፊት የሪያል ማድሪድ ተጫዋች ይሆናል ወይስ በባየር ሙኒክ ውስጥ አዲሱን ታሪኩን ይገነባል? የሚቀጥሉት ዓመታት የሚያሳዩን ይሆናል። በሌላ ዜና ደግሞ ሄር ዊ ጎ እስከ መባል የደረሰው ማክሰንስ ላክሮስ ወደ ቼልሲ መቀላቀሉ ተረጋገጠ። ቼልሲ የክሪስታል ፓላስ ተከላካይ ማክሰንስ ላክሮስን ለማስፈረም ስምምነት ላይ መድረሱ ተነግሯል። የዝውውር ሁኔታም ሄር ዊ ጎ የሚል ደረጃ ላይ ደርሷል ተብሏል። ፈረንሳዊ መሃል ተከላካይ ማክሰንስ ላክሮስ ባለፉት ዓመታት በመከላከል ብቃቱ በፍጥነቱና ኳስን ከኋላ ጀምሮ በማስጀመር ችሎታው ትኩረት ስቧል። ቼልሲ ይህን ዝውውር ለመፈጸም የሚገመተውን 52 ሚሊዮን ዩሮ የሚደርስ ክፍያ ለክሪስታል ፓላስ ለመክፈል ተስማምቷል። የለንደኑ ክለብ የመከላከል ክፍሉን ለማጠናከር በቅርቡ ብዙ እንቅስቃሴዎችን ያደረገ ሲሆን ላክሮስን እንደ ወደፊት የቡድን ዋና ተከላካይ አድርጎ ይመለከተዋል። በተጨማሪም የ29 ዓመት ሳይሆን የወጣት ተከላካይ የሆነው ላክሮስ ለረጅም ጊዜ በቼልሲ ፕሮጀክት ውስጥ እንደሚሳተፍ ታስቧል። እሱም እስከ ሰኔ 2032 የሚያደርስ የረጅም ጊዜ ውል እንደሚፈርም ተገልጿል። ቼልሲ በቅርቡ ወጣት ተጫዋቾችን በረጅም ጊዜ ውል ማስፈረም የሚመርጥ ፖሊሲ የተከተለ ሲሆን ላክሮስ ደግሞ ከዚህ እቅድ ጋር የሚስማማ ተጫዋች እንደሆነ ይታያል። የቼልሲ ደጋፊዎችም አዲሱን ተከላካይ በስታንፎርድ ብሪጅ ሜዳ ላይ ለማየት እየጠበቁ ሲሆን ላክሮስ በፕሪሚየር ሊግ ውስጥ አዲስ ፈተና ሊጀምር ነው። ቼልሲ በማክሰንስ ላክሮስ የመከላከል ችግሩን ሊፈታ ይችላል ወይስ ፕሪሚየር ሊግ ለሱ አስቸጋሪ ፈተና ይሆናል? የሚቀጥለው ወቅት መልሱን ያሳየናል። ዛሬ ከተከላካዩ ዜና ሳንወጣ አርሰናል ቤት አርሰናል የመከላከል ፍላጎቱን አሳይቷል። ሁለት ተጫዋቾችንም በእጩነት አቅርቧል። ጆን ስቶንስ እና ኤርዚ ኮንሳ። አርሰናል በዚህ የዝውውር መስኮት የመሃል ተከላካይ ቦታውን ለማጠናከር አማራጮችን እየመረመረ ነው። የገነርስ ዋና ተከላካይ ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን ጋር በነበረው የዓለም ዋንጫ ጨዋታ የጀርባ ጉዳት እንዳጋጠመው ተገለጸ። በኋላ አርሰናል በመከላከል ላይ ተጨማሪ ጥልቀት ለመፍጠር እየሰራ ነው። ምንም እንኳን ሳሊባ ለጉዳቱ ቀዶ ጥገና አስፈልጎም ተብሎ ቢገለጽም ለመመለስ ረጅም የመገገሚያ ጊዜ ሊወስድበት እንደሚችል ይጠበቃል። በዚህም ምክንያት አርሰናል ልምድ ያላቸው ተከላካዮችን ለማምጣት እየተንቀሳቀሰ ሲሆን የማንቸስተር ሲቲ ተከላካይ ጆን ስቶንስ እና የአስቶን ቪላ ኮከብ ኤርዚ ኮንሳ በዝርዝሩ ውስጥ እንዳሉ ተነግሯል። ጆን ስቶንስ በፕሪሚየር ሊግ ባለው ልምድ እና ኳስን ከኋላ ጀምሮ የማውጣት ችሎታው አርሰናልን የሚስብ ነገር ነው ተብሏል። በፔፕ ጋርዲዮላ ስር እንደ ተለዋዋጭ ተከላካይ ተጫውቷል። በሌላ በኩል ኤርዚ ኮንሳ በአስቶን ቪላ ውስጥ በመደበኛ አፈጻጸሙና በመከላከል ብቃቱ ስሙን አስጠርቷል። እሱም በአርሰናል የቡድን አቀራረብ ጋር ሊስማማ የሚችል ተጫዋች ተደርጎ ይታያል። አርሰናል ባለፉት ወቅቶች የመከላከል ክፍሉን እጅግ አጠናክሯል። ነገር ግን በትልቅ ውድድር ውስጥ በሁሉም ጊዜ ተዘጋጅቶ ለመቆየት ተጨማሪ ጥራት ያለው ተከላካይ መምጣት ይፈልጋል። የገነርስ አስተዳደር ከጆን ስቶንስ ወይም ኤርዚ ኮንሳ መካከል ማንን ይመርጣል? ወይስ ሌላ አማራጭ ይዞ ይመርጣል? የአርሰናል የበጋ ዝውውር በዚህ እንቅስቃሴ ቀናት የሚያነጋግር ይሆናል ተብሎ ይጠበቃል። ሌላው ዜና እዛው አርሰናል ቤት የአንዲዮ ማንዴ ወደ አርሰናል ወይም ወደ ሲቲ የተባለ ነው። የአርቢ ላይፕዚግ ወጣት ክንፍ ተጫዋች የአንዲዮ ማንዴ በዚህ የዝውውር መስኮት የአርሰናልና የማንቸስተር ሲቲ ክለቦች ፍላጎት ውስጥ ገብቷል። የ19 ዓመቱ የኮትዲቯር ተወላጅ ተጫዋች በክንፍ ላይ ባለው ፍጥነት፣ በኳስ መቆጣጠር ችሎታውና ተከላካዮችን በአንድ ለአንድ ለማለፍ ያለው ብቃት ብዙዎች እያስደነቀ ነው። የአንዲዮ ማንዴ እንደ ወደፊት ትልቅ ኮከብ የሚታይ ተጫዋች ሲሆን የእሱ እድገት በቅርብ የአውሮፓ ምርጥ ክለቦችን አስቀምጧል። በተለይ አርሰናል ወጣት ተጫዋቾችን በማምጣት የወደፊት ቡድን ለመገንባት የሚያደርገው እቅድ አካል አድርጎት እያየው ነው። የገነርስ አሰልጣኝና አመራሮች ተጫዋቹን ፍጥነትና የማጥቃት ችሎታ እንደሚያደንቁ ተናግሯል። ነገር ግን አርሰናል ብቻ አይደለም፣ ማንቸስተር ሲቲም የወጣቱን ተጫዋች ሁኔታ በጥልቀት ይከታተለ ነው። ማንቸስተር ሲቲ በዓለም ላይ ያሉ ምርጥ ወጣት ተሰጥኦዎችን በማምጣት የወደፊት ቡድን ለመገንባት የሚታወቅ ክለብ ሲሆን የአንዲዮ ማንዴም እንደ ወደፊት ኮከብ እያየው ነው። ከዚህ በፊት ሊቨርፑል ይህን ተጫዋች ለማስፈረም ሞክሮ እንደነበርና ወደ 69 ሚሊዮን ዩሮ የሚደርስ ጥያቄ እንዳቀረበ ተገልጿል። ነገር ግን አርቢ ላይፕዚግ ያንን ጥያቄ አልተቀበለም። ይህም የዲዮማንዴ ዋጋና በአውሮፓ ያለው ፍላጎት ምን ያህል እየጨመረ እንደሆነ ያሳያል። አሁን ጥያቄው የሚሆነው የአንዲዮ ማንዴ ወደ አርሰናል ይሄዳል ወይስ በማንቸስተር ሲቲ ወጣቱን ተሰጥኦ በመሳብ ያሸንፋል? የዚህ ወጣት ኮከብ የወደፊት ዕጣ ፈንታ በዚህ የዝውውር መስኮት ከሚከታተሉት ትልቅ ጉዳዮች አንዱ ይሆናል። አሁን ደግሞ ወደ ማንቸስተር የዝውውር ዜና እናልፍ።
ማንቸስተር ዩናይትድ ኦሪያን ቹዋሚኒን ፍላጎት አሳይቷል። ማንቸስተር ዩናይትድ የሪያል ማድሪድ ኮከብ አማካኝ ኦሪያን ቹዋሚኒን ለማስፈረም ፍላጎት እንዳለው ተነግሯል። የፈረንሳዊ አማካኝ በአሁኑ ጊዜ በሪያል ማድሪድ ውስጥ ከዋና ተጫዋቾች መካከል ይገኛል። በመሃል ሜዳ ላይ ባለው የመከላከል ብቃቱ፣ ኳስን በማስተላለፍ ችሎታና በአካላዊ ጥንካሬ ታዋቂ ነው። እንደሚነገረው ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራት ለማምጣት እየፈለገ ሲሆን ቹዋሚኒን እንደ ተስማሚ አማራጭ እያየው ነው። ዩናይትድ በቅርቡ ቡድኑን ለማደስ እና የመሃል ሜዳውን ለማጠናከር ትኩረት ሰጥቷል። በዚህም ምክንያት እንደ ቹዋሚኒ ያሉ ከፍተኛ ደረጃ ያላቸው አማካኞች በዝርዝሩ ውስጥ ገብተዋል። ነገር ግን ይህ ዝውውር ቀላል እንደማይሆን ይጠበቃል። ሪያል ማድሪድ የ25 ዓመቱን ተጫዋች እንደ ወደፊት እቅዱ አድርጎ እያየው ነው። ማድሪድ በተጫዋቹ ላይ ከፍተኛ እምነት ስላለው ለመልቀቅ ፈቃደኛ ሊሆን አይችልም። ነገር ግን ከፍተኛ የገንዘብ ጥያቄ ቢመጣ ሁኔታው ሊለወጥ ይችላል። ኦሪያን ቹዋሚኒ ወደ ኦልድ ትራፎርድ ይመጣል ወይስ በሳንቲያጎ በርናቦ የማድሪድ አማካኝ ሆኖ መቀጠልን ይመርጣል? ይህን የምናየው ይሆናል። የማንቸስተር ዩናይትድ አማካኝ ማጠናከሪያ ዕቅድ በዚህ የዝውውር መስኮት ከሚካተቱ ትልቅ ጉዳዮች አንዱ ይሆናል። እዛው ከማንቸስተር ዩናይትድ ሳንወጣ ሁለት ተጫዋቾችንም አስቧል። እነሱም ማኑ ኮኔና ካርሎስ ባሌባ ናቸው። ካርሎስ ባሌባ በብራይተን በነበረው አፈጻጸም ብዙ ትልቅ ክለቦችን ስቧል። የካሜሩኑ ተወላጅ አማካኝ በአካላዊ ጥንካሬው፣ ኳስ የማሸነፍ ችሎታውና ከመከላከል ወደ ማጥቃት ፈጣን ሽግግር ማድረግ ይታወቃል። ማንቸስተር ዩናይትድ በተለይ ይህን አይነት አማካኝ ይፈልጋል። በመሃል ሜዳ ተጽዕኖ ማሳደር የሚችልና ቡድኑን በመከላከል በማጥቃት የሚረዳ ተጫዋች ነው። በሌላ በኩል ማኑ ኮኔም በዩናይትድ ዝርዝር ውስጥ ካሉ ተጫዋቾች መካከል አንዱ ነው። ፈረንሳዊ አማካኝ በኳስ ቁጥጥር፣ በእንቅስቃሴና በመሃል ሜዳ ላይ ባለው ጥንካሬ የታወቀ ነው። ዩናይትድ አሁን ካለው የአማካኝ አማራጭ በተጨማሪ ለወደፊቱ የሚያገለግሉን ወጣት ተጫዋቾች ማምጣት ይፈልጋል። ነገር ግን ዝውውሩ ቀላል አይሆንም። ብራይተን ካርሎስ ባሌባን ለመልቀቅ ከፍተኛ ዋጋ ሊጠይቅ ይችላል። እንዲሁም ማኑ ኮኔ የብዙ ክለቦች ፍላጎት ውስጥ ገብቷል። ማንቸስተር ዩናይትድ በዚህ የዝውውር መስኮት ሶስተኛ አማካኝ ፈራሚ ለማምጣት እየሰራ ነው። ባሌባ ወይም ኮኔ ከሚቀጥሉት የኦልድ ትራፎርድ የአዲስ ፊቶች አንዱ ሊሆኑ ይችላሉ። ጥያቄው ግን ይሄ ነው። ማንቸስተር ዩናይትድ የትኛውን አማካኝ ይመርጣል? ካርሎስ ባሌባ ወይስ ማኑ ኮኔ? ዝውውሩ መጨረሻ በቀጣይ ጊዜ ይገለጣል። በሌላ ዜና ማንቸስተር ሲቲ ወጣቱን አማካኝ አዩብ ቡሃዲን እየተከታተለ ነው። ማንቸስተር ሲቲ የሊል ወጣት አማካኝ አዩብ ቡሃዲን ለማስፈረም ከፍተኛ እቅድ እያዘጋጀ እንደሆነ ተነግሯል። የ18 ዓመት ወጣት አማካኝ በሊግ 1 ውስጥ ባሳየው ብቃት ብዙ የአውሮፓ ትልቅ ክለቦችን እያስደነቀ ይገኛል። ቡሃዲ በመሃል ሜዳ ላይ በኳስ ቁጥጥር፣ በጨዋታ ማንበብ ችሎታውና በእድሜው ላይ ያልተለመደ የአጨዋወት ብስለት በማሳየት ትኩረት ስቧል። ማንቸስተር ሲቲ ደግሞ እንደዚህ ያሉ ወጣት ባለተሰጥኦዎችን በማምጣት የወደፊቱን ቡድኑን ለማጠናከር የሚታወቅ ክለብ ነው። እንደሚነገረው ሲቲ ለአዩብ ቡሃዲ ወደ 90 ሚሊዮን ዩሮ የሚደርስ የዝውውር ወጪ ለማድረግ ዝግጁ ሊሆን ይችላል። በተጨማሪ ማንቸስተር ሲቲ ከተጫዋቾቹ ጋር የግል ውሎችና መስማማቱን እስከ 2031 የሚቆይ ውል ሊያቀርብለት እንደሚችል ተገልጿል። ነገር ግን ዋናው ፈተና ከሊል ጋር የሚያደርገው ድርድር ነው። የፈረንሳዩ ክለብ ወጣቱን ኮከብ በቅርቡ ለመልቀቅ አይፈልግም። ቡሃዲ ወደ ማንቸስተር ሲቲ ቢያመራ በፔፕ ጋርዲዮላ ስር የዓለም ደረጃ አማካኝ ለመሆን እድል ሊያገኝ ይችላል። ይህም ለወጣቱ ተጫዋች ትልቅ የሥራ እድገት ሊሆን ይችላል። ግን አዩብ ቡሃዲ በመጨረሻ ወደ ኢታድ ስታዲየም ይመጣል ወይስ ሊል የወጣቱን ኮከብ ለማስቀመጥ ይችላል? የዚህ ወጣት አማካኝ የወደፊት ዕጣ ፈንታ በዚህ የዝውውር መስኮት ከሚጠበቁት ትልቅ ጉዳዮች መካከል አንዱ ሆኗል። አሁን ደግሞ ተመለሰን ወደ ማንቸስተር ዩናይትድ ዜና። ማንቸስተር ዩናይትድ ታይለር አዳምስን ሊያመጣ ነው። ማንቸስተር ዩናይትድ የቦርንሞዝ አማካኝ ታይለር አዳምስን ለማስፈረም እያሰበ እንደሆነ ተገልጿል። የአሜሪካዊ አማካኝ በፕሪሚየር ሊግ ውስጥ ባለው የመከላከል አማካኝ ሚና በጥንካሬውና በጨዋታ ማንበብ ችሎታው ትኩረት ስቧል። ታይለር አዳምስ በመሃል ሜዳ ላይ ኳስ ማሸነፍ፣ ተቃዋሚዎችን ለመጫንና የቡድኑን መከላከል ለመጠበቅ የሚችል ተጫዋች ነው። ማንቸስተር ዩናይትድ በቅርቡ የመሃል ሜዳውን ለማደስ እና ተጨማሪ ኃይል ለመጨመር ትኩረት ሰጥቷል። በዚህም ምክንያት አዳምስን እንደ አማራጭ እያየው ነው። እንደሚነገረው ዩናይትድ ለተጫዋቹ ወደ 35 ሚሊዮን ዩሮ የሚደርስ ጥያቄ ሊያቀርብ ይችላል። ቦርንሞዝ በበኩሉ አዳምስን በቀላሉ ለመልቀቅ አይፈልግም። ክለቡ ተጫዋቹን እንደ አስፈላጊ የቡድኑ አካል ይመለከተዋል። ነገር ግን ተገቢው ከቀረበ ሁኔታው ሊቀየር ይችላል። ታይለር አዳምስ በአካላዊ ጥንካሬውና በሚያደርገው የመከላከል ስራ ከማንቸስተር ዩናይትድ የአሰራር ስርዓት ጋር ሊጣጣም ይችላል ተብሏል። ነገር ግን ዩናይትድ ከሌሎች አማካኝ አማራጮች ጋርም እያያያዘ ነው። ማኑ ኮኔ፣ ካርሎስ ባሌባና ሌሎች ተጫዋቾችን በዝርዝሩ ውስጥ አሉ። ስለዚህ ጥያቄ ነው፣ ማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር ታይለር አዳምስን ይመርጣል ወይስ ሌላ አማካኝ ይፈልጋል? የዩናይትድ የዝውውር እንቅስቃሴ በዚህ ክረምት ብዙ የሚያነጋግር እንደሚሆን ይጠበቃል። ሌላው ማንቸስተር ዩናይትድ ቤት
ማንቸስተር ዩናይትድ ዳኒሎን ለማምጣት ከፍተኛ ፍላጎት አሳይቷል። ማንቸስተር ዩናይትድ የቦታፎጎ አማካኝ ዳኒሎን ለማስፈረም እያሰበ እንደሆነ ተገልጿል። የ25 ዓመቱ ብራዚላዊ አማካኝ በቦታፎጎ ውስጥ ባሳየው አፈጻጸም ትኩረት ስቧል። በመሃል ሜዳ ላይ ባለው ጥንካሬ፣ ኳስን በማሸነፍ ችሎታውና ጨዋታውን በማስተካከል ብቃቱ የተለየ ተጫዋች እንደሆነ ታይቷል። ማንቸስተር ዩናይትድ አሁን በመሃል ሜዳው ላይ ተጨማሪ ኃይልና ጥልቀት ለመጨመር እየፈለገ ሲሆን ዳኒሎን እንደ ሊያሟላው የሚችል አማራጭ እያየው ነው። ዳኒሎ በመከላከል አማካኝ ቦታ መጫወት የሚችል ሲሆን ኳስን መቆጣጠር፣ ተቋሚ ጥቃቶችን ማቆም እና ለቡድኑ ሚዛን መፍጠር የሚችል ተጫዋች ነው። እንደሚነገረው ቦታፎጎ ተጫዋቹን ለመልቀቅ ከፍተኛ ዋጋ ይፈልጋል። ቀደም ሲል ፓልመሪያስ እና ዜኒት ኤስቲ ፔተርስበርግ ከ25 ሚሊዮን ፓውንድ አካባቢ የሚገመት ጥያቄ እንዳቀረቡ ተገልጿል። ነገር ግን ቦታፎጎ የውጭ ክለብ ሽያጭ እንደሚመርጥ ተነግሯል። ይህም ማንቸስተር ዩናይትድ ለዝርዝሩ የብልጫ ዕቅድ ሊሰጠው ይችላል። የዩናይትድ አሰልጣኝ ሚካኤል ካሪክ በመሃል ሜዳ ላይ ተወዳዳሪነትና ጥንካሬ ያለው ተጫዋች ማምጣት ይፈልጋሉ። ዳኒሎም ከዚህ ዕቅድ ጋር ሊጣጣም የሚችል አማራጭ ነው። ነገር ግን ማንቸስተር ዩናይትድ በዚህ ቦታ ላይ ብዙ አማራጮችን እያየ ነው። ታይለር አዳምስ፣ ማኑ ኮኔ እና ካርሎስ ባሌባ ከተጠቀሱት ስሞች መካከል ይገኛሉ። ጥያቄው ይህ ነው። ዳኒሎ ወደ ኦልድ ትራፎርድ በመምጣት ማንቸስተር ዩናይትድ አዲስ የመሃል ሜዳ አካል ይሆናል ወይስ ዩናይትድ ሌላ አማራጭ ይመርጣል? የቀጣዮቹ ቀናት የዚህን ዝውውር ውይይት የመጨረሻ ያሳዩናል። ሌላው የማንቸስተር ዩናይትድ ተፈላጊ ተጫዋች ደግሞ ተከላካይ ነው። እሱም ደግሞ ዲጄ ዲስፔንስ ይባላል። ማንቸስተር ዩናይትድ የቶተንሃም ሆትስፐር ተከላካይ ዲጄ ዲስፔንስን ለማስፈረም እያሰበ እንደሆነ ተገልጿል። የ25 ዓመቱን ጊዜያዊ ተከላካይ በቅርቡ ባሳየው አፈጻጸም ትኩረት ስቧል። በተለይ በእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ያሳየው ብቃት ብዙ ክለቦችን እንዲያስደንቅ አድርጓል። ዲጄ ዲስፔንስ በቀኝ ተከላካይ ቦታ ላይ በፍጥነቱ በጥቃት ላይ በሚሰጠው እገዛና በአንድ ለአንድ ግጥሚያዎችን ብቃቱ የሚታወቅ ተጫዋች ነው። ማንቸስተር ዩናይትድ በተለይ በቀኝ የመከላከል ቦታ ላይ ተጨማሪ አማራጭ ለማግኘት እየፈለገ ሲሆን ስፔንስ ሊረዳው የሚችል ተጫዋች እያየው ነው። የዩናይትድ አሰልጣኝ ሚካኤል ካሪክ በተጫዋቹ አፈጻጸም እንደተደነቁና እንደ ኦልድ ትራፎርድ ለማምጣት ሁኔታውን የተከታተለ እንደሆነ ተናግሯል። ነገር ግን ዝውውሩ ቀላል አይሆንም። ቶተንሃም ስፐርስ ተጫዋቹን ለመልቀቅ ከፍተኛ ዋጋ እንደሚጠይቅ ይጠበቃል። ስፐርስ የዲጄ ዲስፔንስን ዋጋ ወደ 40 ሚሊዮን ዩሮ እንደሚገመት ተገልጿል። ይህ ዋጋ ቀደም ሲል ኢንተር ሚላንን ከውድድሩ እንዲወጣ አድርጓል። ማንቸስተር ዩናይትድ በዚህ የዝውውር መስኮት ቡድኑን በሁሉም ክፍል ለማጠናከር እየሰራ ሲሆን በመከላከል ቦታ ላይ ያለውን ውድድር ለማሳደግ ስፔንስን እንደ አማራጭ እያዩ ነው። ዲጄ ዲስፔንስ ወደ ማንቸስተር ዩናይትድ በመምጣት አዲስ ታሪክ ይጀምራል ወይስ በቶተንሃም ቆርቶ የወደፊቱን ይገነባል? የዚህ ተከላካይ የወደፊት ሁኔታ በቀጣይ የዝውውር ቀናት ብዙ የሚነጋገርበት ጉዳይ ይሆናል። ሌላው የመጨረሻ ዜና ከጣሊያን ብሔራዊ ቡድን ይወስደናል። የጣሊያን አፈታሪክ ተጫዋች አንድሪያ ፒርሎ የጣሊያን ብሔራዊ ቡድን አዲሱ አሰልጣኝ ሊሆን እንደተስማማ ተገልጿል። ፒርሎ ከዚህ በፊት በክለብ ደረጃ እያሰለጠነ ሲሆን አሁን ደግሞ የጣሊያን ብሔራዊ ቡድን ወደ አዲስ ደረጃ ለማምጣት እድል ሊያገኝ ይችላል። የኮከቡ ቀጣይ ምዕራፍ በአዙሪ የአሰልጣኝነት መንበር ላይ ሊጀምር ይችላል። እነዚህ ናቸው የዛሬዎቹ 15 ከፍተኛ የዝውውር ዜናዎች። ከሪያል ማድሪድ የሮድሪ ፍላጎት ጀምሮ እስከ ማንቸስተር ዩናይትድ የአማካኝ ፍላጎቶችና ቼልሲ አዲሱ የማክሲንስ ላክሮስ ማስፈረም ድረስ ብዙ አስገራሚ ዝውውር ዜናዎችን ተመልክተናል። እነዚህ ዜናዎች እውነት ሆነው ወደ ተጠናቀቁ ዝውውሮች ይቀየራሉ ወይስ በወሬ ብቻ ይቀራሉ? የሚቀጥሉት ቀናት መልሱን ያሳዩናል። እስከዚህ ድረስ ለተጨማሪ እግር ኳስ ዜናዎች፣ የዝውውር ወሬዎችና ተነታኞች ቻናሉን ሰብስክራይብ ያድርጉ። እንዲሁም ቪዲዮውን ላይክ በማድረግ እና ለጓደኞቻችሁ ሼር በማድረግ የፒውር ፉትቦል ቤተሰብ እንዲያርግ ያግዙን። እስከሚቀጥለው የዜና ቪዲዮ ድረስ ደህና ሁኑ። እግር ኳስን አብረን እንከታተል። እኔ ሚልጊች ፒውር ፉትቦል እባላለሁ። ደህና ዋሉልኝ።